ሰላም ቅዱሳን የእግዚአብሔር ጸጋና ሰላም ከሁላችሁ ጋር ይሁን። እግዚአብሔር ደግሞ ፈቅዶ ዛሬም በዚህ መልክ ተገናኝተናል። ጌታ መልካም ያደርግልናል። በዚህ መልእክት ውስጥ እግዚአብሔር ሐሳቡን ወደ እናንተ ይዞ ይመጣል ብለን እናምናለን። የጌታን ቃል ደግሞ እግዚአብሔር ባመቻቸልን በዚህ ሁኔታ ውስጥ አብረን እንከፋፈላለን። ዛሬ የምናነሳው ሐሳብ ከአንደኛ ሳሙኤል ምዕራፍ 24 ላይ ነው። በዚህ ምዕራፍ ውስጥ እግዚአብሔር ለሕይወታችን ለዘመናችን የሚጠቅመንን ነገር ይናገረናል ብዬ አስባለሁ። አስቀድመን እግዚአብሔር ቃሉን እንዲባርክልን አጭር ጸሎት እናድርግና ወደ ዛሬው መርሃ ግብር እንሄዳለን ማለት ነው። ልዑል አባት ሆይ እናመሰግናለን። ለታላቅነትህ ክብር ይሁን። ደግሞ በዚህ መልክ ይህንን አገልግሎት እንድናገለግል ዕድል የሰጠን አንተ ነህ፣ ተመስገን። በዚህ ቃል ላይ ብዙዎች እንዲታነጹበት አቤቱ ጌታ አባት ሆይ እኔ በስምህ ጸልያለሁ። ለእኔም ለባሪያ ጸጋና ምሕረት እንዲበዛ ጊዜውንም አንተ እንድትባርክልን በኢየሱስ ስም እንጸልያለን። በተለያየ መንገድ የሚቃወመንን የጠላትን አሰራር የሰይጣንን ምክር እንድታፈርስ በኢየሱስ ስም ጸልያለሁ። ስለ ሁሉ ክብር ለአንተ ይሁን። የሚቀረውንም ጊዜ ባርክልን በጌታ በኢየሱስ ስም አሜን። የአንደኛ ሳሙኤል መጽሐፍ ምዕራፍ 24 ነው የምናየው። የማነሳላችሁ ሐሳብ ምቹ ጊዜን መፈተሽ የሚል ይሆናል። ብዙ ጊዜ በሕይወታችን ላይ የሚያደነቃቅፉ ጥያቄ ውስጥ የሚጨምሩ እንደ ፈተና የምንቆጥራቸው ነገሮች ሲበዙ ቆሞ የማሰብ ለምንድን ነው ይሄ ነገር ወደ ሕይወቴ የመጣው ብሎ የመመርመር ልማዱ አለን። እንደዛ ነው ማስበው። ግን ደግሞ ምቹ የሚባል ነገር ሲኖር ምቹ የሚባል ጊዜ ሲመጣ የመፈተሽ አቅማችን ቆም ብሎ የማሰብ አቅማችን ልል ነው። እሱም ብቻ ሳይሆን አንዳንድ ጊዜ ምቹ ጊዜ እና የነገሮች እርስ በርስ መሳካት እግዚአብሔር በዛ ውስጥ ለመኖሩ እንደማረጋገጫ እንደምንቆጥር ይታወቃል። ዛሬ በማነሳላችሁ በዚህ ክፍል ውስጥ ምቹ ጊዜን መፈተሽ ተገቢ እንደሆነ ማሳየት ይሆናል ማለት ነው። ዓላማዬ እንደ ጌታ ፈቃድ በሁለት ክፍል እናነሳዋለን ብዬ አስባለሁ። መነሻ እንዲሆነን ግን አንደኛ ሳሙኤል ምዕራፍ 24 ከቁጥር 10 እስከ 11 ያለውን አነብላችኋለሁ። እንደዚህ ይላል። እነሆ ዛሬ በዋሻ ውስጥ እግዚአብሔር በእጅ አሳልፎ እንደሰጠ ዓይንህ አይታለች። አንተንም እንድገድልህ ሰዎች ተናገሩኝ። እኔ ግን በእግዚአብሔር የተቀባ ነውና እጄን በጌታዬ ላይ አልዘረጋም ብዬ ራራሁልህ። ደግሞም አባቴ ሆይ የልብስህን ዘርፍ በእጄ እንዳለ ተመልክተህ እወቅ። የልብስህንም ዘርፍ በቆረጥኩ ጊዜ አልገደልኩም። ስለዚህ በእጄ ክፋትና በደል እንደሌለ አንተም ነፍሴን ልትወስድ ምንም ብታሳድደኝ እንዳልበደልኩ ተመልክተህ እወቅ ይላል። ዳዊት ከአንደኛ ሳሙኤል ምዕራፍ 17 በኋላ ትግል ውስጥ እንደገባ እናውቃለን። አንደኛ ሳሙኤል ምዕራፍ 17 በእግዚአብሔር ቸርነት ዳዊት ጎልያድን የጣለበት ለእስራኤልና በዛ ለነበሩ ሰራዊቱ ለመንግስቱ ጭምር ረፍት የሆነበት ታሪክ እንደሆነ ታውቃላችሁ። በጣም ለረጅም ቀናት ጎልያድ ይደነፋ እንደነበር፣ ለዚህ ደግሞ በጣም በቂ መልስ በእግዚአብሔር ጸጋና ምሕረት የሰጠው ዳዊት እንደነበር እናውቃለን። እና ከዛ በኋላ ምዕራፍ 18 ጀምሮ መጽሐፍ ቅዱሳችን የተወሰኑ ሴቶች እንደተነሱ እና ደግሞ ለዳዊት እልፍ ለሳውል ሺህ እንደሰጡ እንደዘፈኑ መጽሐፍ ቅዱሳችን ይነግረናል። ከዛ ደቂቃ ጀምሮ ታዲያ እኔ ምን ቀረኝ? የቀረኝ ወንበር ብቻ ነው በሚል ሳውል ዳዊት ላይ እንደተነሳ መጽሐፍ ቅዱሳችን ይናገራል። በዚህ ሂደት ውስጥ አንዱ የምናገኘው የዚህ የአንደኛ ሳሙኤል ምዕራፍ 24 ታሪክ ነው ማለት ነው። ይህንን የአንደኛ ሳሙኤል ምዕራፍ 24ን ታሪክ ስናነብ ምንድነው ታዲያ ለዳዊት ምቹ ጊዜ የሚያስብለው እዚህ ክፍል ላይ የሚለውን ነው ዛሬ የማተኩረው። ምንድነው ምቹ እንድንል ያደረገን? ለምንድነው ምቹ ያልከው ካላችሁኝ እሱን ምክንያት ነው በመጀመሪያው ክፍለ ጊዜ ላሳያችሁ መሞክረው። እዚህ ክፍል ላይ ለዳዊት ምቹ የሚያሰኙ ነገሮች ምንድናቸው ስንል አንደኛ ሳሙኤል ምዕራፍ 24 ቁጥር 3 ላይ በመንገድም አጠገብ ወዳለበት የበጎች ማደሪያ መጣ፣ በዚያም ዋሻ ነበረ። ሳውልም ወገቡን ይሞክር ዘንድ ከዚያ ገባ፣ ዳዊትና ሰዎቹም ከዋሻው በውስጠኛው ቦታ ተቀምጠው ነበረ ይልና ከዛ ቁጥር 4 ላይ ዳዊትም ተነስቶ የሳውልን መጎናጸፊያ ዘርፍ በቀስታ ቆረጠ ይላል። ምንድነው የሚነግረን? ሳውል ወገቡን ሊፈትሽ እንደመጣ መጽሐፍ ቅዱስ ይናገራል። ይሄ ደግሞ የተፈጥሮ ስርዓት ነው። ማንም ሰው በዚህ ስርዓት ውስጥ ያልፋል። አንድ ሰው ወገቡን ለመፈተሽ
በሚሞክርበት ጊዜ ከላዩ ላይ ልብስ እስከሚቀደድ ድረስ ጨርቅ ተቀዶ እስከሚወሰድ ድረስ የሚደነዝዝበት ምንም ምክንያት የለም። ስለዚህ አንዱ እዚህ ላይ ማየት ያለብን ነገር ምንድነው ካላችሁኝ የመጣው ወገቡን ሊፈትሽ ነው። አዎ፣ ግን ደግሞ ዳዊት መጥቶ ልብሱን ከላዩ ላይ እስከሚቆርጥ ድረስ ሳኦል በፍጹም አያውቅም፣ ምን እየተከናወነ እንደሆነ አያውቅም። ስለዚህ በዚህ ሂደት ውስጥ ማየት ያለብን ነገር ምንድነው ከተባለ በማሳደድ ውስጥ ነው ሳኦል፣ ዳዊት በመሸሽ ውስጥ ነው ያለው። ስለዚህ ምናልባት በዚህ ልክ ሳኦል የሆነው እግዚአብሔር ለኔ አሳልፎ ቢሰጠው ነው ብሎ ቢያስብ ኖሮ ይሄንን አጋጣሚ ተመልሼ አላገኘውም፣ እግዚአብሔር ነው ይሄንን በጎ እድል የሰጠኝ ብሎ ቢያስብ ኖሮ የትኛውንም እርምጃ ሊወስድበት ይችል እንደነበረ መጽሐፍ ቅዱሳችን ላይ ማየት እንችላለን። ለዚህም ማቀርብላችሁ ቁጥር 11 ላይ ያለውን ቃል ነው። ደግሞም አባቴ ሆይ የልብስ ዘርፍ በእጄ እንዳለ ተመልክተ እወቅ። የልብስን ዘርፍ በቆረጥኩ ጊዜ አልገደልኩም። ስለዚህም በእጄ ክፋትና በደል እንደሌለ አንተም ነፍሴን ልትወስድ ምንም ብታሳድደኝ እንዳልበደልኩ ተመልክተ እወቅ ይላል። ምንድነው የሚነግረን ዳዊት? የልብስ ዘርፍ በእጄ ነው ያለው። የልብስ ዘርፍ በእጄ ካለ ልብስን በቆረጥኩ በዛን ጊዜ ልገድል እችል ነበር ነው የሚለው ማለት ነው። እንዳይገድለው ሊያደርግ የሚችል ምንም አይነት ሁኔታ አልነበረም። ይሄ ምን ይነግረናል? ተመቻችቶ የመጣ ነገር ነው። የትኛውንም እርምጃ ሊወስድ ቢሞክር ከልካይ የሚባል ነገር አጠገቡ የለም። ለዚህ ምስክርነት የሚሰጠን ዳዊት እችል ነበር፣ አዎ ላጠቃ እችል ነበር ነው የሚለው ማለት ነው። የሚደንቃችሁ እሱ ብቻ ሳይሆን ቁጥር 19 ላይ ጠላቱን አግኝቶ በመልካም መንገድ ሸኝቶ የሚሰድ ማን ነው? ስለዚህ ለእኔ ስላደረገው ቸርነት እግዚአብሔር ይመልስልህ የሚል ቃል አለ። ይህን ቃል የተጠቀመው ሳኦል ነው። ከድርጊቱ በኋላ ዳዊት እንዳልገደለው ሲያቅ፣ ጨርቁን ብቻ ቆርጦ እንደሄደ ሲያቅ ምን አለ? ማን ነው ጠላቱን አግኝቶ በመልካም መንገድ ሸኝቶ የሚሰድ? ማንም ሰው ጠላቱን አግኝቶ በመልካም ሊሸኝ የሚችል የለም። አንተ ግን ይህን አላደረክብኝም፣ ለእኔ ስላደረግከው ቸርነት እግዚአብሔር ይመልስልህ አለው ማለት ነው። አሁን እነዚህን ሁኔታዎችን ለመገጣጠም እንሞክር። ምንድን ነው እሱ? የመጀመሪያው ሳኦል ወገቡን ለመፈተሽ መምጣቱ ነው። ሲቀጥልስ ወገቡን መፈተሽ ተፈጥሯዊ ቢሆንም ልብሱን እስከሚቀድ ድረስ የማያውቅበት ሁኔታ መኖሩ ነው። ልብሱን እስከሚቀድ ድረስ አለማወቁ ብቻ ሳይሆን ዳዊት ራሱ ምን ይላል? ልገድል ባስብ ኖሮ ጨርቅን በቆረጥኩ በዛን ጊዜ መግደል ይችል ነበር ነው የሚለው ማለት ነው። የራሱም ደግሞ የሳኦልን ምስክርነት ቆም ብለን ካየን ምንድን ነው የሚነግረን? አንተ ስለሆንክ ነው። ማንም ሰው ጠላቱን አግኝቶ በመልካም ሊሸኝ የሚችል የለም። አንተ ግን ይህንን አላደረክም፣ ቸርነት አረክልኝ ይለዋል ማለት ነው። ስለዚህ አንዱ ምቹ የሚያሰኘው ነገር ምንድን ነው ካላችሁ፣ በጠላትነት የተፈረጀው ሳኦል ምንም ቢደረግበት በማያውቅበት ሁኔታ ውስጥ መሆኑ እንደ አንድ ማረጋገጫ መውሰድ ይቻላል። አሁን ምንድን ነው ልታነሳ የፈለግከው ካላችሁ፣ እኔ ሳኦልን በዚህ ልክ ለዳዊት ታልፎ መሰጠትን እንድናስብ ሳይሆን አንዳንዴ እንደዚህ ሁኔታዎች ተጣጥፈው ይመጣሉ፣ እጃችን ላይ ይገባሉ። በዚህ ሰዓት ቆም ብለን ማሰብ አለብን። ተጣጥፎ ስለመጣ ነገሩ ስለመሰለ አሁን በቀላሉ እጃችን ስለገባ አይ በቃ በትክክል ይሄ ነገር የእግዚአብሔር ነው እንድንል ማረጋገጫ የለም። ቆም ብሎ ማሰብ ያስፈልጋል፣ ምንም ምቹ ቢሆን ማለት ነው። ልክ ዳዊት አይ የሰውዬ አለ ምክንያት አይደለም እንደዚህ የደነዘዘው ብሎ ቢገድለው ኖሮ በዘመኑ ሁሉ ዋጋ የሚከፍለው ነገር ይገጥመው ነበር። እሱ ግን አላደረገም። ስለዚህ አንዳንድ ጊዜ እንደዚህ አይነት ነገር ሊገጥመን ይችላል። ለዳዊት ምቹ የሚያሰኘው የሳኦል በዚህ ልክ ታልፎ መሰጠት ነው፣ አንዱ ነው። በኋላ በደንብ አዛምድላችኋለሁ። ሁለተኛው ምቹ የሚያስብለው ምንድነው ካላችሁ፣ ቁጥር 4 ላይ ምን የሚል ቃል አለ? የዳዊትም ሰዎች እነሆ ጠላትን በእጄ አሳልፌ እሰጠዋለሁ፣ በዓይንህም ደስ የሚያሰኝን ታደርግበታለህ ብሎ እግዚአብሔር የነገረ ቀን እነሆ ዛሬ ነው አሉት። ዳዊትም ተነስቶ የሳኦልን መጎናጸፊያ ዘርፍ በቀስታ ቆረጠ ይላል። የመጀመሪያው ምንድነው? የሳኦል ለዳዊት በዚህ ልክ ታልፎ መሰጠት ነው ምቹ የሚያስብለው። ሁለተኛው ምንድነው ካላችሁ፣ ሰዎቹ ምን ይላሉ? የመጣል መልእክት የሚፈጸምበት ቀን ዛሬ ነው የሚል ምስክርነት ነው። ስለዚህ ሁለተኛው ለዳዊት ምቹ የሚያስብለው ምንድነው ካላችሁኝ፣ የሰዎቹ ምስክርነት ነው። ሰዎቹ ምን ብለን የመሰከሩት? እነሆ ጠላትን በእጄ አሳልፌ እሰጠዋለሁ፣ እግዚአብሔር እንደዚህ ብሎ ነበር ነው የሚሉት ማለት ነው። አሁን መጽሐፍ ቅዱሳችንን ስናጠና መቼ ነው ይህንን ያለው? መቼ ነው የተናገረው? በየትኛው ሰዓት ነው ያለው? መቼ ነው የሰሙት? እሱን አሁን እንተውና
ማሰብ ያለብን ምንድነው? ሰዎች መጡ፣ አጠገቡ መጡ። ምንድነው ያሉት? እግዚአብሔር እኮ ብሎሃል፣ እግዚአብሔር እኮ ተናግሯል፣ ጠላትን አሳልፌ እሰጣለሁ ብሎ እኮ ተናግሯል። እሺ የሚፈጸምበት ቀን ዛሬ ነው አሉት ይላል ማለት ነው። ወገኖቼ ሆይ ሁለተኛው ከባዱ ነገር ይሄ የሰዎች ምስክርነት ነው። አሁንም ቆም ብለን ማሰብ ያለብን ምንድነው ከተባለ በእኛ ዙሪያ በምናደርጋቸው፣ በምናወጣቸው፣ በምናስገባቸው ሁኔታዎች ውስጥ ሰዎች መጥተው ምስክርነት ሰጡ ማለት ሲቀጥል እግዚአብሔር አንድ ቀን አሳልፌ እሰጣለሁ የሚል መልእክት እኛ ጋር ተናግሯል ማለት ጊዜው ነው ማለት አይደለም። በጥንቃቄ ተረዱ። የእግዚአብሔር መልእክት ሁሌ እውነተኛ ነው። እግዚአብሔር የተናገረውን የሚያደርግ አምላክ ነው። እግዚአብሔር በጊዜ ውስጥ ከጊዜ ውጭ ሆኖ በጊዜ ውስጥ የሚሰራ አምላክ ነው። እሱን አምናለሁ። የሚናገረውን የሚያደርግ ነው። እሱን አምናለሁ። ቆም ብለን ግን መጠየቅ ያለብን ምንድነው? ተነግሮኛል፣ አምላክ ብሎኛል፣ አምላክ ብሎኛል ብለን ከእግዚአብሔር ጋር አብሮ ሊሄድ የማይችል ከባህሪው ጋር የሚጣርስ እግዚአብሔር ሊከብርበት የማይችልን ድርጊት እንድናደርግ አያበረታታንም። ዳዊትን እንደዛ ነው ያሉት። ጊዜክ ነው፣ ሰዓቱ ነው፣ አምላክ ነው ያለ ያለ ቀን ዛሬ ነው የሚፈጸመው፣ በሊድ አድርገው ፈጽመው ነው ያሉት ማለት ነው። ለዚህ ቆም ብሎ ማሰብ ጥሩ ነው። ነገሩ ቢመስልም ሰዎች መጥተው ቢመሰክሩም ቆም ብሎ ማሰብ ጥሩ ነው። እሱም የሚለን እንደዛ ነው። በዓይን ፊት ደስ የሚያሰኝበትን ታደርግበታለህ ብሎ እግዚአብሔር የተናገረ ቀን ዛሬ ነው አሉ ማለት ነው። እግዚአብሔር ማስተዋል እንዲሰጠን፣ ጥበብ እንዲሰጠን ወገኖች ሆይ ከእንደነዚህ አይነት ምስክርነቶች ወጥተን እግዚአብሔር ያሰመረልንን የህይወት መንገድ በአግባብ ይዘን እንድንራመድ በጣም አደራላችሁ ወዳለሁ። ለዳዊት ግን ምቹ የሚያሰኘው ምንድነው ካላችሁ ሰዎች ወደሱ ያመጡት ምስክርነት ነው። የምስክርነቱ ደግሞ ነገር የሚመዘዘው ከየት ነው ከተባለ የተናገረህ እግዚአብሔር ነው። ያ የተናገረህን የሚያደርግበት ቀን መቼ ነው? ዛሬ ነው አሉት ይላል። ስለዚህ አንዳንዴ መልእክት አለን። አዎ ከዛ መልእክቱን ተገና አድርጎ ሰዎች መጥተው ይመሰክሩልናል። ልክ ነው። ግን ማሰብ አይከፋም። ቆም ብሎ ማየት አይከፋም። ሰዎች መስክረውልኛል፣ ትንቢትም አለኝ ብሎ መልእክትም አለኝ ብሎ እግዚአብሔርም ተናግሮኛል ብሎ ደፍሮ መግባት በጣም ዋጋ ያስከፍላል አንዳንድ ጊዜ። ለዳዊት ግን ምቹ የሚያሰኘው ሁለተኛው ነገር ምንድነው ካላችሁን ሰዎች ያመጡለት ምስክርነት ነው። የመጨረሻው ምንድነው ምቹ የሚያሰኘው ከተባለ ቁጥር 18 ላይ ምን ይላል? እግዚአብሔርም በእጅ አሳልፎ ሰጥቶኝ ሳለ አልገደልክኝምና ለእኔ መልካም እንዳደረክልኝ አንተ ዛሬ አሳየኸኝ ይላል። የመጀመሪያው ምንድነው? የዳዊት ለሳውል ታልፎ መሰጠት ነው። ሁለተኛው ምንድነው? የመጣለት መልእክትና የሰዎቹ ምስክርነት ነው። ሶስተኛው ምንድነው ከተባለ በጠላትነት የተፈረጀው ሳውል ራሱ ያወጣው ምስክርነት ነው። እንግዲህ አስቡ፣ የሚፈልጋችሁ ጠላታችሁ እናንተ ለምታደርጉ ድርጊት ማረጋገጫ ሲሰጥ ምን ብሎ? እግዚአብሔር በእጅ አሳልፎ ሰጥቶኝ ሳለ ብሎ ማለት ነው። ስለዚህ ምንድነው ሶስተኛው? ራሱ ሳውል የሰጠው ምስክርነት ነው። ሳውል የሰጠው ምስክርነት ምንድነው? እግዚአብሔር እኮ እኔን ላንተ አሳልፎ ምን ብሏል? ሰጥቷል የሚል ነው ማለት ነው። እንዲህ ተብሎ እየተነገረ እኔን እኮ ላንተ አሳልፎ ሰጥቶኛል ተብሎ እየተነገረ ዳዊት እጁን አመጣና በሳውል ላይ አሳረፈ የሚል ቃል አናነብም። በጣም የሚደንቃችሁን ቁጥር 22 ላንብብላችሁ። ምን ይላል? አሁንም እነሆ አንተ በእርግጥ ንጉሥ እንድትሆን የእስራኤልም መንግስት በእጅ እንድትጸና እኔ ያውቃለሁ ይላል። ሳውል ምንድነው የሚናገረው? ምንድነው የሚለው ካልን ሳውል የሚለውን ረጋ ብለን እንመርምር ካልን ምንድነው የሚለው? አንተ በእርግጥ ንጉሥ እንድትሆን አውቃለሁ፣ በእጅ ይሄ መንግስት እንደምትጸና አውቃለሁ ይላል ማለት ነው። እኔ ተወልጄ ባደኩበት አሁንም በማገለግልበት አካባቢ አንድ የሚባል አባባል አለ። የሆነ ሰው ልክ አንድ ነገር ስትሉት ወይኔ ተበላው እንደሚል ማለት ነው። እንደዛ የሚያሰኝ ነው። ራሱ ሳውል ይሄን ካወቀ፣ መንግስት የኔ መሆኑን ካወቀ፣ የሚጸናው በእኔ እንደሆነ ካወቀ እኔ ምን ቤት ነኝ የሚያሰኝ ማለት ነው። መወዳችሁ በፍቅር ስሙት። ዳዊት በሚገርም ሁኔታ ሳውል ታልፎ ተሰጥቶ ሳለ ሲቀጥል ሳውል ታልፎ መሰጠቱ ብቻ እኮ አይደለም፣ ሰዎች መተው እየመሰከሩለት፣ ሰዎች መመስከራቸው ብቻ አይደለም፣ ራሱ ሳውል መንግስት ያንተ ነው፣ የምትጸናው ባንተ ነው ብሎ ሲናገረው ታያላችሁ ማለት ነው። እነዚህ ነገሮች ከበቂ በላይ ናቸው ለማረጋገጫ። የፈለግነውን ነገር እንድናደርግ፣ እንድንጓዝ፣ እንድንራመድ፣ አካባቢ እንድንቀይር፣ አገልግሎት እንድንቀይር፣ ስራ እንድንቀይር፣ የትኛውንም በጎ የምንላቸውን ነገሮች እንድናደርግ በቂ ማረጋገጫ ነው። እኔ አሁን ዛሬ ይዤላችሁ የመጣሁት መልእክት ምንድን ነው? ምቹ ጊዜ ነው ማለት እግዚአብሔር አለበት ማለት አይደለም። ምቹ ጊዜ ነው ማለት የእግዚአብሔር ጊዜ ነው ማለት አይደለም።
ለኔ ለአገልጋዩ ጨምሮ ትልቁ ፈተና ምንድነው? የእውነት እናውራ ከተባለ ዛሬ ላይ ትልቁ ፈተና ምንድነው? በጣም የሚገርም አቅም ያላቸው ሰዎች፣ በጣም ብዙ ርቀት መሄድ የሚችሉ ሰዎች፣ እግዚአብሔርን መፍራት በውስጣቸው ያለ ሰዎች፣ ለቤተ ክርስቲያንም ለምድርም የሚጠቅሙ ሰዎች አንዱ ትልቁ ፈተናቸው ምንድነው? የኔም ጭምር ምንድነው? እውነት እንነጋገር ከተባለ ምንድነው? የአንድ ነገር ታልፎ መሰጠት አይደል? መመቻቸት አይደል? ይሄው እንትኑ ከእንትኑ ጋር ምቾ ሆነ፣ እከሊና ከሊየው ወደዱኝ፣ ይሄው እንትኑ ከእንትኑ ጋር አብሮ ይሄዳል የሚል አይደል? ይሄን ብቻ ደግሞ አትዩ። የሰዎች ምስክርነት አይደለም ወይ ዛሬ ከመስመር የሚያስወጣው? አይዞ ባይነት አይደለም ወይ ዛሬ ከመስመር የሚያስወጣው? ሰዎች እያመጡ የሚነግሩን ነገር አይደለም ወይ? በጣም በጣም በጥንቃቄ ተረዱን። ምንድነው እያወራለሁ? ትዳር ላይ ተጽዕኖ ያመጣል። ያላችሁ አብሮነት ላይ ተጽዕኖ ያመጣል። አገልግሎታችሁ ላይ ተጽዕኖ ያመጣል። ወገኖቼ ወይ ስራችሁ ላይ ተጽዕኖ ያመጣል። እግዚአብሔር በመልካምነት የሰጣችሁ ነገር ላይ ተጽዕኖ ያመጣል። ተረጋግተን መኖራችን ላይ ተጽዕኖ ያመጣል። ስለዚህ ለእናንተ ያለኝ መልእክት ምንም ምቹ ቢሆን አብሮ የሚሄድበት ሁኔታ ቢኖር እንድናደርግ የሚያነሳሳንን ነገር ቆም ብሎ መፈተሽ በጣም ተገቢ ነው። እኔ ጌታን ባገኘሁባቸው ዓመታት አንዱ ክርስቲያኖች ይታወቁበት የነበረው ነገር ምንድነው ከተባለ በዚህ ጉዳይ ላይ የጌታ ፈቃድ ምንድነው የሚል ነው። ልክ ነው፣ ደሞዙ ጥሩ ነው፣ ስራ ቦታው በጣም ጥሩ ነው፣ ምቹ ነው፣ በቃ ቆሜ የምበላበትን ዘመን እግዚአብሔር አመጣ የሚል ትርጉም ያለው አልነበረም። በዚህ ሁሉ ውስጥ የአምላክን በጎ ሐሳብ ለመረዳት ሰዎች ጊዜ ወስዱ ነበር። ስለዚህ በዚህ ሚዲያ ውስጥ የምትከታተሉ ወጣቶች ብትኖሩ ዘመኑ የመፍጠን እንደሆነ ይናገራል፣ የአጀባ እንደሆነ ይናገራል፣ የመቅደም እንደሆነ ይናገራል። እኔ ግን እንደሞኝም ብትቆጥሩኝ እውነት እነግራቸዋለሁ፣ ስለቀደምን የሚሆን ነገር የለም፣ ስለታጀብን የሚሆን ነገር የለም። ምንድነው ማሰብ ያለብን? እነዚህ የምንጠቃቅሳቸው መልካም ነገሮች ወደኛ ቢመጡም እኛ ግን በጣም ቆም ብለን እንድናስብ አደራላችሁ እወዳለሁ። ለዚህ ማስረጃ አንድ ነገር አቅርቤ የመጀመሪያውን ክፍል ለመጠቅለል እሞክራለሁ። ኢያሱ በነበረበት ዘመን ምዕራፍ 9ን ሄደን ካጠናን የምናገኘው አንድ ቁም ነገር ምንድነው ከተባለ የገባውን ሰዎች በሚመስል ነገር እኮ አታለውታል። በሚመስል ነገር ምንድነው ያደረጉት? አንደኛ ልብሳቸውን ያረጀ አደረጉ። የያዙት እንጀራ የሻገተ እንዲሆን አደረጉ። ዕቃቸው አቁማዳቸው ያረጀ እንዲሆን አደረጉ ማለት ነው። ከዛስ ወደሱ ሲመጡ ያሳዩት ምንድነው? ይኸው ስንነሳ ትኩስ የነበረ እንጀራ ነው ዛሬ ያረጀዋል። ስንነሳ ደና የነበረ ልብስ ነው አሁን እንደዚህ አሮጌ ሆነዋል። ስንነሳ እንጠቀምበት ያምር የነበረ ዕቃ ነው አሁን እንደዚህ ያረጀዋል። ሲታይ ይመስላል። ምክንያቱም የመጡበት ርቀት እውነትም ይህንን ሊያደርግ ይችላል ተብሎ ማለት ነው። ቢቆም ቢያስብ ጊዜ ቢወስድ አሁን የምታሳዩ ነገር ይመስላል። ግን ቆይ እስቲ ቢል ኖሮ ዋጋው አልከፈል። መጽሐፍ ቅዱሳችን ምንድን ነው የሚለው? ይሄን ሲያይ ከእነሱ ጋር ኪዳን አደረገ ይላል። ኪዳን ማድረጉን ከጨረሰ በኋላ ግን ከቅርብ እንደመጡ አወቀ ይላል። ምንም ሊያደርጋቸው አይችልም፣ ኪዳን ተቀምጧል። ከዛ በኋላ የሄደው መንገድ የቁጭት መንገድ ነው። ያደረጋቸውን የወሰደውን እርምጃ ታውቃላችሁ። ስለዚህ ዛሬ ልብሱ ስለሚመስል አነጋገሩ ጥሩ ስለሆነ የምትናገረው ነገር እሷም ጥሩ ስለሆነ ላዩ ሲታይ በቃ አብሮ የሚያስኬድ ስለመሰለ እርምጃ ውሰዱ የሚል የለም። ቆመን እናስብ። በዘመን አይቀልድም። እግዚአብሔር በሰጠን አገልግሎት አይቀልድም። በትዳር አይቀልድም። አምላክ በቸርነቱ ወደ እናንተ በሚያመጣው ነገር በፍጹም አይቀልድም። ጊዜን ቆም ብሎ ማሰብ፣ የሚመስልን ነገር ቆም ብሎ ማሰብ መንፈሳዊነት። ጌታችን ኢየሱስ ክርስቶስ በምድር በነበረው ቆይታ አሁን የምናወራውን ነገር ሊያረጋግጡ የሚችሉ እኮ በርካታ ነገር እኮ ገጥሞታል፣ ከጠላት ፈተና ጨምሮ ማለት ነው። ግን ደግሞ በሕይወቱ ላይ ስለሚሄድበት ነገር ካያችሁ አንዳንዱን ፈውስ እኮ ይሰውር ነበር፣ ጊዜው አይደለም እያለ። አንዳንዶቹን ጭራሽ እንዳትናገሩ ይል ነበር፣ ጊዜው ስላልሆነ አለ ሰዓቱ መገለጥ መጥቶ ሌላ ችግር እንዳያመጣ አትናገሩ ይል ነበር፣ ጸጥ በሉ ይል ነበር ማለት ነው። እኛም ብንሆን መማር ያለብን መሰረታዊ ነገር ምንድነው ከተባለ ምቹ ስለሆነ የፈለግነውን እናደርጋለን የሚል መጽሐፍ ቅዱሳዊ ትምህርት ነው። ስዘጋላችሁ ብዬ ነው የምዘጋው። እግዚአብሔር ማንንም ቁጭ ብላ ዘመን ነው የወደድከውን አድርግ አይልም። በዘመናት መካከል እንደዚህ አይነት የእግዚአብሔር ቃል ማረጋገጫ አይልም። ስለዚህ ምንም ነገር ምቹ ሆኖ ወደ እናንተ ከመጣ ቆም ብሎ ማሰብ መጽሐፍ ቅዱሳዊ እንደሆነ በጣም አደራላችሁ ወዳለው። ተመሳሳይ በሚመስልም ከሚመሳሰልም ውጪ ወደ እናንተ የሚመጡ ነገሮች ካሉ ስለተመቸ ብቻ እርምጃ እንዳትወስዱ በጣም አደራላችኋለሁ። ምቹ ጊዜን የምንፈትሽበትን የእግዚአብሔርን ጸጋ
ለእኔም ለእናንተም አምላክ ያብዛልን። እወዳቸዋለሁ። ዳዊት እንዴት ባለ መልኩ እንዳመለጠ በሚቀጥለው ክፍለ ጊዜ አነሳላችኋለሁ። የጌታ ጸጋ ከሁላችን ጋር ይሁን። አጭር ጸሎት እናድርግና እንጨርሳለን። ልዑል አባት ሆይ እናመሰግንሃለን። እባክህ ለዳዊት ይህንን የመሰለ ጥበብ የሰጠው አንተ ነህ። ምንም እግዚአብሔር ሆይ ሳውል በእጁ ታልፎ ቢሰጥ ከእሱ ጋር አብረው የነበሩ ሰዎች ምስክርነት ቢያመጡ እንደገና ጠላት ተብሎ የሚፈረጀው የሚያሳድደው እንኳን ሳውል መንግሥት ያንተ ነው ቢለው፣ ምትጸናውም በአንተ ነው ቢለው፣ አሳልፈውም ደግሞ ሰጥቶህ ነበር ቢለው እግዚአብሔር ሆይ እጁን እንዳላነሳ ይህንን ምቹ ጊዜ በአግባብ እንዳለፈ እንደዛው ይህን መልእክት ለሚሰሙ ሁሉ ቆም ብለው ምቹ ጊዜን ምቹን ሁኔታ የሚፈትሹበትን ጥበብ እንድትሰጣቸው ከሕይወት መንገድ እንዳይሰናከሉ አንተ ካሰመርከው መስመር ውጪ እንዳይኖሩ አምላኬ አንተ እንድትረዳቸው በኢየሱስ ስም ጸልያለሁ። ለእኔም በዚህ መልእክት ውስጥ ይሄ መልእክት ለሚደርሳቸው ሁሉ ምቹ ጊዜን የመፈተሽን ጥበብ እንድትሰጠን፣ ሰዎች ከሚያመጡት ምስክርነት እንድታድነን፣ አቤቱ ከሚመስሉ ነገሮች እንድታድነን በጌታ በኢየሱስ ስም ጸልያለሁ። አሁን እንዳነሳ ነው ኢያሱ ጌታዊ እንደተታለለ እንደዛ እንዳንታለልና በዘመናችን ዋጋ የሚያስከፍል ነገር ውስጥ እንዳንገባ ቀን ሳለ እንድታድነን በጌታ በኢየሱስ ስም ጸልያለሁ። ስለ ሁሉ ክብር ላንተ ይሁን። እናመሰግንሃለን በጌታ በኢየሱስ ስም አሜን። የጌታ ጸጋ ከሁላችሁ ጋር ይሁን። ወዳችኋለሁ። ተባረኩ።